አንቺ ቅር ወይኔ ጉዴ! ምን ይሰራሽ? አንተን አይመለከትም። ራስ ወዳዶኝ አይደለም ስለማይፈልግሽ እንደማይፈልግሽ ብነግርሽ ልብሽ ይሰበራል ብዬ ፈርቼ ነው ልጄ። አሁን ተረድቻለሁ። ወደ ቤት እየሄድኩ። አልገባኝም። ውጭ ብለሽ እኮ ነው ያገኘሁሽ። አዎ ማለት እያሰብኩ ነው። ቆይ ምንድን ነው የምታስቢው? ቤት የለሽም እንዴ? ምን አይነት ያበደ ውበት ነው በእናታችሁ። በቃ በክብር ሽማግሌ ልኬ ለቤተሰብ የሚያስፈልገውን ነገር አድርጌ ላግባሽ ብሎ ቢጠይቃት እሷ ደግሞ አሻፈረኝ አልፈልግም አለችው። አሹ እዚህ ምን ትሰራለህ? እማዬ ወይ ልጄ፣ አንቺ ነሽ አሹና ሮማን አንድ መኝታ ክፍል ውስጥ እንዲኖሩ የፈቀድሽላቸው? አልገባኝም። ሮማን መኝታ ክፍል ውስጥ አሹ ምን ይሰራል? ኪችን አየሁት፣ ዝም አልኩ። አሁን ደግሞ ዴቭ እንዴት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም ማለት። እሷ ደግሞ ማየን ለማን ትታ ነው የምትመጣው? እሱን አላውቅም። ታዲያ እህትሽ ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? ዛሬ ሳልነግርሽ የትም ነቅነቅ አይደለም። በቃ ሮማን ተሰቃየሁ። ልቤ እኮ ተቃጠለች። የአደይ አባት ዴቭን እንድታገባ ፈቀደ። ዳይመንድ ሁሉንም ነገር አሳመነው። ፍቅር ወደ ቤቷ ተመለሰች። ፍቅርን እንግዲህ ጫካ ውስጥ ያገኛት የቤዛ ወንድም ፍቅር ያዘኝ ቢልም ቤዛ እንኳን ፍቅር አይደለም ጉፋን እንዲይዝህ አልፈቅድልህም ብለዋለች። ብርሃን ዴቭን እንዳፈቀረችው አደይ ሰማች። አደይም በጣም ደንግጣለች። ምን ሊፈጠር ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ፍቅር ከቤት አሻፈረኝ ብላ ወጣ መንገድ ላይ ቁጭ ብላ አድራለች። መንገድ ላይ በተቀመጠችበት እንግዲህ የቤዛ ወንድም አግኝቷት ነበር። እናሱም እዚህ ምን ታረጊያለሽ? ወደ ቤትሽ ለምን አትሄጂም? ቤት ካልሄድሽ ደግሞ እኔም እህት አለኝ ወደ እኔ ቤት ይዤሽ ልሄድ እያላት ነበር። ፍቅር ስለ ራሷን ሰውም ስለማታምን እምቢ ብላ ነበር። በእርግጥም አለማመኗ ጥሩ፣ ግን ደግሞ መንገድ ላይ ከማደር ቤዛ ብታገኛት ደግሞ ምን ሊፈጠር ነበር? ግን ደግሞ ማንነቱን አታውቀውም። እናም እንግዲህ እኔ አንተን ተከትዬ አልሄድም ባክህ እንዳትቀርበኝ እያለችው ነበር። እሱም እዚህ መንገድ ላይ ምን ታረጊያለሽ? ለምንድን ነው ሴት ተቀመሽው ሲላት ወደ ቤት ልትመለስ እንደሆነ ነግራው ነበር። እሺ ልሸኝሽ ቢላትም ከቤት ከእናቷ ጋር ጣልታ እንደወጣች ነግራው እዚህ ማደር መሄድ እንደማትፈልግ ተናግራለች። እሺ ወደ እኔ ቤት ልመለስሽ ብሏት ነበር። እሱም ደግሞ እሱም ጋር ተከትላ ነው እንደማትሄድ ተናግራ እዚሁ ማደር ነው የምፈልገው ብላ እዛው መንገዷ ላይ ተቀምጣ ነበር። የቤዛ ወንድምም ስለ ቁንጅናዋ ስለ ውበቷ እያደናነቃት ነበር። ቤዛ ደግሞ ባክህ ፍቅር ባክህ ከአጠገቤ ሄድልኝ እያለችው ነበር። ግን ደግሞ ጨክኖ መሄድ ስላልቻለ ያ ብርድ ሲፈደፍዳት እንግዲህ ጃኬቱን አውጥቶ ሰጥቷት ተደጋግፈው ተኝተው እዛው ፖል ስር እንዲያደሩ ኪንጎ በጧቱ ዘወር ዘወር ሲል አግኝቷታል ማለት ነው። ከተኛችበት ቀስቅሷት እንዴ ደግሞ እዚህ ምን እያረግሽ ነው? ከዚህ ልጅ ጋር ምንድን ነው የምታረጊው ሲላት ምንም እያረገች እንዳልሆነ እሷን እንደውም እሱንም ተቆጥተው ጭምር ጃኬቱንም ለልጁ ቶሎ ሰጥታ ወደ ቤት ሄዳለች ማለት ነው። ልጁንም ከዚህ ልጅ ጋር ምን እያረክ ነው? ከፍቅር ጋር ምን እያረክ ነው ቢለውም ምንም እያረገ እንዳልሆነ ሲጀመርም እንደማይመለከተው ማስጠንቀቂያ ሰጡት። እሱም ጥሎ ወደ ቤቱ ሄዷል። ለሊ ባቡሬ እማፈቅረዋለኝ ፍቅረኛ አለችኝ ብሎ ስለነገራት እንግዲህ ሌላ ሴት ናት ብሎም ስለነበር የነገራት ደግሞ እያለቀሰች ነው። እንዴ አደይም በምን እያለቀሰች እንደሆነ ግራ ገብቷታል። ምን ሆነሽ ነው ብትላትም ባቡሬ እያለቻት ነበር። ባቡሬ ምን ሆነ ስትላትም አፍቅሯል እያለች ነበር። እና ታዲያ ማፍቀሩ ምንድን ነው የሚያስለቅሰው? ከሷ መስሏት እንዴ ነገረሽ እንዴ ብትላትም ምንም የተፈጠረ ነገር የለም ሲጀመርም እኔን አይደለም ከሌላ ሰው ፍቅር ይዞታል እያለቻት ነበር። አንቺ ወደሽዋል እንዴ ብትላትም እንዳልወደደችው ነግራት፣ ግን ደግሞ ሳታውቀው ስሜቷ እሱን ማጣት እንደማትፈልግ አይነት ስሜት ደግሞ አምና ከዚህ በኋላ ሰው ማምና እንደማትቀበል እየነገረቻት ነበር።
አደይም እንግዲህ ኤላ ከዚህ በኋላ የራሱን ህይወት እየኖረ ነው። እሱን ታዩና እባክሽ አንቺም የራስሽን ህይወት ኑሪ ብላ ደጋግማ ብትጠይቃትም ከዚህ በኋላ እኔ ሰው አላምንምና በጭራሽ እንደዛም አይሆንም እያለቻት ነበር። በዛ ላይ ደግሞ እሱ በጣም የሚወዳት ሌላ የማያፈቅራት ሴት አለች። ማናት ብትላትም እሱም እንደማያውቃት ነግራታለች። ምናልባት ያቺ ሴት አንቺ ብትሆኝስ ብትላትም እንደዛ እንዲሆንም እንደማትፈልግ ግን ደግሞ ልታጣውም እንደማትፈልግ ብቻ ውዝግብግብ ያለ ስሜት እንደሆነ ተናግራለች። አደይም ጓደኛዋን ካጽናናች በኋላ አንድ ስልክ ተደውሏል። ዳይመንድ ደውሎ አበበና ሄለን እየመጡ እንደሆነ ነግሯት እንድትቀበላቸው ትእዛዝ ሰጥቷል። የፍቅር እናት ሌሊቱን ሙሉ ሁሉ ቁጭ ብላ ትራለች። ልጅ ምን ውስጥ ገብታ ነው ምን ገጠማት እያለች እናም እንግዲህ ሮማንም እንዲሁ ከፍቅር እናት ጋር እንዲሁ እያጽናናች ምን እያለች ሳይተኙ ሁሉም ቤተሰቡ ተረብሾ አድሯል። እናም በጧቱ እንቅልፍ ሲጥላት ሶፋ ላይ ልጄ እያለች ስሟን እየጠራች ነበር። ድንገት በር ተንኳኩቶ አሹ ሲከፍት ፍቅር ወደ ቤት የገባችው። እትዬን አስጨነቅሽ እኮ የት ሆነሽ ነው መጣሽ ገና ቢሏትም ገና አይናችሁን ማየት አልፈልግም ብላ ወደ ውስጥ ገብታለች። እናቷን ይቅርታ ጠይቃ ወደ ቤት መመለሷ ስለ አባቴ የምታወሪኝ እንዲዋሽሽኝ ይመስለኝ ነበር፣ አባቴ አይፈልገኝም እማዬ ይቅርታ እያለች ነበር። እኔ እኮ አይወድሽም ብሎ ለመናገር ልጅ አንቺን ልብ ላለመስበር ነው እንጂ እንደማይፈልግሽ አውቃለሁ። በዛ ላይ አባትሽ ቅርብ ጊዜ ነው የተቀያየረው። ስለዚህ የእሱ መቀየር ለእኔም ግራ ገብቶኛል እያለቻት ነበር። አይ አይደለም አይወደኝም ብትላትም እንደሱ አይደለም ምን እንደቀየረው እኔም አልገባኝም፣ ግን ደግሞ አባትሽ ተቀይሯል ያንቺን ስሜት ላለመጉዳት ነው እያለቻት ነበር። እናቷን ይቅርታ ጠይቃ ወደ ቤቷ ተመልሳለች። የቤዛ ወንድምም ስለ ፍቅር፣ ስለ ምሽቱ፣ ስለ ጭቅጭቁም፣ ስለ ጸቡም እንዲሁ እያሰበ ፊቱ ላይ ድቅን ማለት ጀምራለች። የቤዛ ወንድም እናታቸው እንደሞተች ነግሯታል። ግን ደግሞ የቤዛ ወንድም መሆኑን የቤዛ ወንድም መሆኑን እንግዲህ የምታውቅ አይመስለኝም። እናም በጣም የሚወዳት በጣም የምታምር ቆንጆ ሴት መንገድ ላይ እንዲያገኘ ለቤዛ ሲነግራት ቤዛ ፍቅር እንዳያጫውትህ በአንተ እንደዛ አያምርም፣ እኛ ሴቱ ሰዎች እንዴት ተበቀሉን፣ እኛም ሰዎችን መበቀል ነው ያለብን፣ አላማችንን አትርሳ፣ በጭራሽ ፍቅር የሚባል ነገር ስሙን እንዳያጠራ እያለችው ነበር። እሱም ደግሞ ቢያፈቅር ምን ችግር አለው ቢላትም አይ በጭራሽ እንደዛ እንዳታስበው ሁላ ብለዋለች። እና ሁለተኛ ደግመህ እንዳታያትም ብትለውም ማየት ምንም ችግር እንደሌለው አጋጣሚውን ካገኘ ግን በደንብ እንደሚያያት ልጅቷ ግን በጣም ቆንጆ እንደሆነች ደጋግሞ ነግሯታል። ሁለተኛ እንደዚህ ወሬ ስታወራ እንዳልሰማህ ብላም አስጠንቅቀዋለች። አሹ ከአቅሙ በላይ ሆኗል። እንግዲህ አሹ መቋቋም አልቻለምና ሮማን እንዲሁ ከፍቅር እናት ጋር ፍቅርን ሲጠብቁ ቁጭ ብላ ስላደረች እንቅልፍ ጥሏት ተኝታለች። ሮማን እንቅልፍ ጥሏት በተኛችበት አሹ ከሮማን ጎን ሄዶ ስራውን ትቶ ቁጭ ብሏል። ይቺ ተንኮለኛ ፍቅርም ከመምጣቷ እንግዲህ አሹን እዛ ክፍል ስታየው ሄዳ ለእናቷ ተናግራለች። የፍቅር እናትም አሁንም እየዋሸሽ ነው አይደል ብትላትም ዛሬ እንኳን አታምንኝም ሂጂና የው ስትላት ሰተት ብላ ስትሄድ እንግዲህ አሹን እዛ ጊተዋለች። ሮማንም በእንቅልፍ ልቧ ስትነቃ ነበር ያየችው። እንዴ የኩሽናው አልበቃ ብሎ ደግሞ እዚህ ድረስ መጣ፣ እትዬ ከመጡ አይውና ሊቆጡ አልተነሱ ጣ እያለችው ነበር። ዛሬም አልወጣም የፈለገ ይምጣ እንጂ ሳልነግርሽ አልወጣም እያላት ነበር። ፍቅሩንም ሳይገልጽ እንግዲህ የፍቅር እናት መጣ። እንዴ አሹ ምንድን ነው እያለችው ነበር። እና ሁላቸውም ሮማንም አሹም ተደናግጠው ተፋጠው ቀርተዋል። ኪንጎ ለውጥ ላይ ነው ያለው። ኪንጎ በራሱ ጥሬ ግሬ ቆሜ ባል መሆን ሳልችል ያንቺ ባል መሆን አልፈልግም ብሏል። ቤቱንም የባቡሬንም እናት አክብሮ ወደዛ ቤት ላለመግባትም መርጧል። እንደምን ሆነህ ነው ወደ ቤት የማትገባው ብትለውም የባቡሬን እናት አክብሮ እንደሆነ ተናግሯል። በፊት እየገባህ አልነበረም እንዴ ስትለው ሀዘናቸውን ለማጽናናት እንደሆነም ተናግሯል። የባቡሬ እናትም እንግዲህ ከመጠልን አንዳንድ ምክሮችን መክራታለች። በራሱ እንዲጠነክር እንዲቆም ማገዝ፣
በዛ ላይ ደግሞ ስሜቱን መረዳት፣ ተስፋ መቁረጥ ምናምን እንዳይገጥመው ሀሳቡን ቀድማ እንድታግዘው እንድታበረታው መክራታለች። ግን ደግሞ ጊዜ የራሱ ጊዜ እንድትሰጠውና እንዳይጨናነቅም ጭምር። ኪንጎ ለባቡሬ አበባ መግዣ ብሎ የተበደረውን ብር ከአሹ ማለት ነው። እናም ቅምጥልን ስልኳን ጠይቋት ስልኳን ጠይቆ ለዳይመንድ ደውሎለት ነበር። ለዳይመንድ ደውሎለትም ዳይመንድን እንዲረሳውና ለምን ቶሎ እንዳልመጣ እየጠየቀው ብር ካለህም ደግሞ ላክልኝ ካሹ ብር ተበድር ያለው ሲል ቅምጥል እዛ ሆና ሰምታለች። ቅምጥል እዛ ሆና ስትሰማ እንዴት ካሹ ትበደራለህ እኔን ሳትጠይቅ ብላ ስትቆጣው፣ እሱም ደግሞ በሰዓቱ ባቡሬ ለአበባ መግዣ ብሎ የሰጠውን ያኛው ሰውዬ ሲቀባበለው እሱ ባዶውን ላለመመለስ ባቡሬን እንዳይደብረው ተበድሮ እንደገዛ ሲነግራት ተቆጥታለች። ካሹና ከኔ ማን ያቀርባል እያለችው ነበር። ሰውየው ሲመታህ እንዴት ዝም ትላለህ? ቀምቶ ሲሄድ አንተ ወንድ አይደለህ እያለችው ነው። ኪንጎም እንግዲህ እንዲህ ቀላል እንዳልሆነ ሰውየው ተናግሯል። የተበደረውን ብር አምጥተው ላሹ አመስግነው መልሰዋል። ግን ደግሞ ኪንጎ ዳይመንድ ከሄደ በኋላ ጎዴሎ እንደሆነ ብርታቱና ጉልበቱ የነበረው ዳይመንድ እንደሆነም ጭምር ተናግሯል ማለት ነው። ያለ ዳይመንድ ምንም ነገር እንደሆነ ሁሉም ነገር ተሟልቶለትና ሞልቶለት ደስተኛ ሆኖ ይኖር የነበረው በዳይመንድ ትከሻ እንደሆነ እየነገራት ነበር። እና መቅረት አልነበረብኝም አብሬ መሄድ ነበረብኝ እያለ እየተቆጨ ነው። ወይን ሄድ እንዴ ብላው ነበር። አይ በቃ አሁንማ አልሄድም፣ ግን ያለ ዳይመንድ እኔ ምንም ነኝ እያላት ነበር። እሱማ እውነት ነው፣ ይከብዳል፣ ተላምዳችኋል፣ ግን ደግሞ ለሁሉም ነገር እኔ ከጎንህ አለሁ እያለች እያበረታችሁ ነው። አዴ ተቀበይ የተባለችውን እንግዶች ለመቀበል ተደውሎላታል። ባቡሬም ነጋ አልነጋ ብሎ ከቤት ወጥቶ ወደ ለሊ ጋር ለመሄድ ፏፍንትሽ እያለ ነው። ቅምጥልም የት ልትሄድ ነው ገና በጧቱ ብትለውም ለሊ እንደናፈቀችውና እሷን ማየት እንደሚፈልግ ነግሯታል። እንዲህ ወይ አንተ ተናግረህ ያወጣል መይው እንዲህ ነው የሚያደርገው ፍቅር፣ ማን አፍቅሮ ማን ይቀራል ሞክረው እያለች እየሳቀችበት ነበር። እሱም ደግሞ እንዴት ተቀልጅብኛል፣ ሻርፌ ተቀመጭ ማዘሯ እንዳሰማ ብሎ ወጥቷል። እናቷም ምንድነው ከኔ የደበቃችሁኝ? ባቡሬ ሴት ነው የሄደው እያለች እየጠየቀቻት ነበር። እሷም ወደ ስራ ይሁን የት ይሁን አላውቅም፣ አሁን መውጣቱን እንጂ ግን ደግሞ ምንም ያለኝ አዲስ ነገር የለም እያለች ነው። የባቡሬ እናትም እየደበቃችሁ ነው ከኔ ብትላትም የተደበቀ ምንም አዲስ ነገር ለሷም የነገራት እንደሌለ አሳምናለች ማለት ነው። ወደ ለሊ ጋር በጧቱ ሄዶ ለሊ እንደናፈቀችው እንዲሁም ደግሞ በሌሊት ሲጨነቅና ሲያስብ እንዳደረ ነግሯታል። እሷ ደህነኛ እንደሆነችና ምንም የተፈጠረ ነገር እንደሌለ ተናግራለች። የራሷን ስሜት ደብቃ ማለት ነው። አዴይም እንግዲህ አበበና ሄለንን ለመቀበል ሄዳለች። አበበና ሄለን መጥተው አዴይን እየጠበቁ መንገድ ላይ ባሉበት ፍቅር ባጎዲያ ብላ ገፍትራ ተሰርባም ጭምር ጥላቸው ሄዳለች። እንዲህ ያማታል እንዲህ እያሉ ብላለች ሄለን። አበበም እንግዲህ እሷን የመሳሰሉ ብዙ እብዶችን ይቺ ከተማ እንደምታሳያት ጭምር ነግሯት ከተማውን አየሹ ወይ ቢላትም ከዚህ ቀደም መታ እንደነበርና እንደማይጠፋት ተናግራለች። አበበም አሁን እዚህ መጥተው ነገሮችን ካስተካከሉ በኋላ አጎቷንም አናግረው ተመልሰው ሀገራቸው መሄድ እንደሚችሉ ተናግሯል ማለት ነው። እሷም እንግዲህ በቃ ምንም ችግር የለውም ካንተ ጋር በመሆኔ ደስተኛ ነኝ ብላለች። ለጊዜው ማረፊያ ደግሞ አዴይ ካመቻቸችልን ነገ የራሳችን ጥሩ የሆነ ቤት እንከራያለን እያሉ ነው። አዴይም እንግዲህ ደርሳ ቦታው ላይ ተቀብላቸው ወደ ቤት አምጥታቸዋለች። ለሊ ቤት መጥተው ለሊን ከተዋወቁ በኋላ እዚህ ዛሬን ካሳደራችሁኝ ነገ የራሳችን ቤት ፈልገን እንከራያለን ብሏል አበበ። ሄለንም ገንዘብም እኮ የለንም ዳይመንድ ነገሮችን አስተካክሎ እስከሚመለስ ድረስ እዚሁ ብንቆይ ብላ ነበር። ለሊ እስከፈለጉት ድረስ በነጻነት መኖር እንደሚችሉ ነግራቸው ፈቅድ ያላቸው ደስ ብሏቸው አመስግነዋል። ግን ደግሞ ብርሃን አንድ ማናት ለሊ ሄለን አንድ አዲስ ዱብዳ አምጥታለች ማለት ነው።
ዳይመንድ የመጀመሪያ ስራውን ጀምሯል። ዳይመንድ እንግዲህ ከሩታ ጋር ወደ አደይ አባት ዘንድ ሄደዋል። ወደ አደይ አባት ዘንድ ሄዶ የራሱን ሀብት ከጠየቀ በኋላ ግን ደግሞ ስለ ዴቭ አንዳንድ ነገሮችን ብሏል። ዴቭ ዲያስፖራ እንደሆነ ተውልዴቱም እድገቱም የፈረንጅ ሀገር ውስጥ እንደሆነ እሱም ጭምር እንደሆነ በጣም የተከበሩና የናጠጡ የባለ ሀብት ቤተሰብ ልጅ እንደሆነ ተናግሯል። እናም ደግሞ እሱም አደይን ለጋብቻ ቢጠይቃት አደይን ቢንዳለች ሲናገር የአደይ አባት ደስ ብሎታል ማለት ነው። የኔ ልጅ እኮ ከድሮም ፈላጊዋ ብዙ ነው፣ ግን ደግሞ እሷ ፈቃደኛ አልሆናለች እንጂ እያለ ነው። እናም ይሄንማ እንደምንም እንድትፈቅድ ማድረግ አለብህ። እንዴት አይነት የተከበረ ሰው መሰለ። ቢያንስ ይሄን እንኳን የመጣው ለበጎ ነው ብለህ ተቀብለ እሷን መምከር አለብህ፣ ስልኳን እሰጥሃለሁ ብሎታል። እሱማ ልክ ነህ ብሎ በአንዴ ሀሳቡን አስቀይሯል። ዴቭ ስለ አደይ አንዳንድ ነገሮችን እያወራ ነበር። እናቷ አደይ ብታገባ ደስ ይላቸዋል ምናምን እያለ ነበር። ብርሃንም ከኔ የተደበቀው ነገር ምንድን ነው? በመምጣት ደስተኛ ነኝ፣ እባክህ ንገረኝ ብትለው ምንም የተደበቀ ነገር እንደሌለ ከተመምጣት ከፈለገች ግን በእህቷ ቤት በነፃነት መኖር እንደምትችል ሲነግራት እንዲህ ያ ፍቅር እያለች ብላ ነበር። አደይ የራሷ ቤት ከዚህ በኋላ እንደሚኖራት ሲነግራት እህቴማ ከኛ የተደበቀ ያገኘችው ነገር አለ ማለት ነው ንገረኝ ብትለውም ምንም አዲስ ነገር እንደሌለ ግን ደግሞ አቅሙን ካገኘ ለእናቷ ሁሉንም ነገር እንደሚናገር እያወራት ነበር። በቃ እንሄድና ነገራት ለማየ እያለችው ነው። ብርሃን ግን ልቧን ከሱ ጋር ጥላለች። ሄለንም እንግዲህ ይህንኑ ነገር ለአደይ ተናግራለች ማለት ነው። ዴቭ እንግዲህ ዴቭን ብርሃን ሳትወደው እንደማትቀርና ብርሃን ታማ በመጣች ጊዜ ሲንከባከባት እንደነበረ ግን ደግሞ እንደወደደችው ለአደይ ነግራታለች። አደይም ለሊም በዚህ ነገር እጅግ በጣም ተደናግጠዋል። ምን ሊፈጠር ይችል ይሆን? በቀጣይ ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ